ሰዎች ምንጫቸው አንድ ነው። ሰው ናቸው። አካል ቅርጻቸውም አይለያዩ። ከለራቸው ነው ምናልባት ቢለያይ እና የገሌ ቅዱስ የገሌ ጎሳ ቅዱስ የገሌ እርኩስ የሚባል ነገር ይሄ ሰይጣን አስተሳሰብ ነው ማለት ነው። ምክንያቱም ሰይጣን ሁልጊዜ ሰዎችን ታላከፋፈለ ወደ ዓላማው ሊገቡለት አይችሉም። ስለዚህ አንተን የወደደ መስሎ ከፍ ያደርግሃል፣ ሌላውን አንቋሽ እንዲታይ ያደርግሃል። ያ ደግሞ ለምን ከምናነሽ በሚልበት ጊዜ መካከል ፍትጊያ ይፈጠራል፣ የእሱ ዓላማ ይሰካል ማለት ነው። ስለዚህ ሰዎች በመሰረቱ አንድ ናቸው፣ የአንድ ሰው ልጆች ናቸው እና ልዩነታቸው ደግሞ ካለ ልዩነታቸውን አርቀውና አስታርቀው አንድነታቸውን ግባት ሊያደርጉት ይችላሉ የሚለው ነው። አለበለዚያ የገሌ ጎሳ፣ የገሌ ሞያ፣ የገሌ ጸባይ ወደ መጎርጎር ከተገባ ያኔ ዓላማውን ይስታል ማለት ነው። ዓላማውን ከሳተ ደግሞ ያው ፍሬን የተበጠሰበት መኪና ማለት ነው፣ ወደ ገደል ነው የሚሄደው እንጂ ምንም ጥቅም ሊያገኝ አይችልምና ይህንን ባለመረዳት ሰዎች ያልሆኑ ነገሮችን በቃ አጉልተው በማሳየትና ለራሳቸው ጥቅም ግባት ለማድረግ ጥረት በሚያደርጉ ጊዜ ያኛው ደግሞ ያው እኔ እስከማናነሽ ብሎ ሳይድ መያዙ አይቀርም። ያ እንዳይሆን መጀመሪያ ይሄ አካሄድ አደጋ ያለ መሆኑን አውቀን ሁላችንም መጠንቀቅ አለብን። ጠባብ መንገድ ሲያጋጥምህ ለምሳሌ መኪና ይዘህ እንዴት ነው የምትሆነው? ከዛም መጥቶ ይደቀናል፣ ከዚህም ይደቀናል። ሁሉም ባለሁበት ክንችር ታለ እዛው ይውላሉ ማለት ነው። ወይም ደግሞ እሄድ ያለው ካለ የባሰ አደጋ ውስጥ ይገባል ማለት ነው። ስለዚህ መናበብ ይኖርበታል ማለት ነው። መናበብና አንተ ለምሳሌ ወደ ኋላ መመለስ ካለብህ ወደ ኋላ ትመለሳለህ፣ ያኛው ደግሞ መውጣት ካለበት ይወጣል። የተተረበበ የሁላችሁም ችግር ይፈታል ማለት ነው። የጋራ ስኬትና የጋራ ግብ ነው፣ የጋራ ጥቅም ታገኛላችሁ። ሁሉም በአቋሙ ክንችር ካለ ግን ያው ሁሉም ጉዳት ላይ ነው የሚወድቀው እንጂ ተጠቃሚ አይኖርም ማለት ነው።